እሸቱ አፈቀላጤ ነው በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበት ነው ያለው እኛን አላቆየን በደቂቃ ነው ያሳመነ ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። ቤተክርስቲያን ትጸልያለች እንጂ አትራገምም። ነገረኛው ሚዲያ ማንሳቱ ትክክል አይደለም። ለቤተክርስቲያን ብዙ ዋጋ የሚያስከፍሉን እኮ ጉዳዮች አሉ። የቤተክርስቲያን ህልውናዋ ሲነካ፣ ካህናቶች ሲቃጠሉ፣ አብያተ ክርስቲያናት ሲፈርሱ፣ ቤተክርስቲያን ስትሰደድ ወጥተን እንደዚህ ብንጮ የተሻለ ነበር። መሳሪያ ሊያደርጓችሁ የፈለጉ አሉ፣ አጀንዳ ሊያደርጓችሁ የፈለጉ አሉ፣ የሚጠቅሟችሁ መስለው ሊጎዷችሁና ክብራችሁን ሊያሳንሱ የሚፈልጉ አሉ። እናንተ በገዳም ስላላችሁ አካሄዳቸውን የማታውቁ ፖለቲከኛ የሆኑ ብዙዎች አሉ። ከጀርባቸው ሞት ያለ፣ ከጀርባቸው ተንኮል ያለ፣ ከጀርባቸው ክፋት ያለ ዋልድባ እንዲዋረድ የሚፈልጉ ለምናፍቃን አጀንዳ ለሌሎች አጀንዳ እንድትሆኑ የሚፈልጉ አሉና ጥንቃቄ ልታደርጉ ይገባል። ስላሴ ጾታ አላቸው የላቸው ተናገሩ ይዟችሁ ወይም የላቸውም ወይም አላቸው በሉ። በርካታ ሊቃውንት ያላት ቤተክርስቲያን፣ ጥበበኞች የጫማቸውን ጠፍር ለንፈታ የማንችል ሊቃውንት ያሏት ቤተክርስቲያን፣ አራት አይና ያላት ቤተክርስቲያን፣ ፈትፍተው አመስጥረው ሊያስተምሩ የሚችሉ አባቶች ያሏት ቤተክርስቲያን ትውልዱ አይምሮ ከተሰናከለ ከቆሸሸ በኋላ መልስ መስጠት አግባብነት የለው። ቤት ጸርቶ እኮ ነው ግቢ የሚጸዳው። መጀመሪያ ውስጣችን ያለውን ተኩላ ኑፋቄ ለምን አታጸዱ? ከክልል አይሰራም። እስከ መቼ ድረስ ነው በእንደዚህ አይነት መልኩ የሚቀጥለው? ትላንት ነው ወይ ቤተ ጣመ ቤተ ሚናስ ተብሎ የመጣው? ትላንት ነው ወይ ቅባት ካራ እየተባለ የመጣው? ጸጋ የተባለው ትላንት ነው እንዴ? መቼ ነው የሚቆመው ይሄ አካሄድ? በቃ አመትና ታሮይ ነው ኩይናት በቃ ይሮይለው በቀና ይሮይለው አሰጋና ወያኔ ይሄን ያደርጋል ስል መንግስት ተከክል ነው ማለት አይደለም። የመንግስትንም አሰራር አልደግፍምም አልቀበልም። የትኛውን ፓርቲ አልደግፍም። የትኛውንም ዘረኛ ፓርቲ እቃወማለሁ እንጂ አልደግፍም። እኔ በዘር የሚቋቋም ፓርቲን አልደግፍም፣ መቼም አልደግፍም። ከአባቶቻችን ጊዜ ጦርነት፣ በእኛ ጊዜ ጦርነት፣ ለልጆቻችን ጦርነትን እናውርስ። ሰው ሀገር አልምቶ ያወርሳል። እኛ ለልጆቻችን ጦርነትን ያውም እርስ በርስ መገዳደል፣ እኛው እርስ በርስ እየተገዳደልን፣ እርስ በርስ እየተፈነቃቀልን፣ እርስ በርስ ተሳደድን እንደ ጀብዱ ሰበር ዜና ብለን እያወራን በሁለት ጎራ ተከፍለን አንዱ ደጋፊ በቤንዚን ላይ በእሳት ላይ ቤንዚን እያርከፈከፈናለን። ጮማ የሚቆርጡ ጠጅ የሚጨልጡ ውስኪ የሚራጩትን እየተመለከትን ዘፋይና ሴት ዳሌ ላይ ብር የሚረጩትን እየተመለከትን ሃይላንድ የያዙትን እያየን ውሃ የሌላቸውን እየረሳን ሻይ በዳቦ መብላት ያቃታቸውን ወገኖቻችንን እየዘነጋን ለኢትዮጵያ መፍትሄዋ ለኢትዮጵያ ዘላቂ ውጤት ማምጣት እግዚአብሔር ጣልቃ ሲገባ ብቻ ነው። እሱ እግዚአብሔር ጣልቃ ካልገባ በስተቀር አሁን ያለው ነገር እጅግ የሚያስፈራ እጅግም የሚያሳፍር ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የደረጀ ዘወይንዬ የሚዲያ ተከታታዮች እንደምን ሰንብታችኋል? ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ 1-3 ነጥቦችን ይዘን እንነጋገራለን። ባለፈው ደረጀ ሚዲያን ወደ ተቋም ለመቀየር የተደረገው ፕሮግራም እና ከዛ በኋላ ያለው ሁኔታ፣ የትግራይ ጦርነት፣ ኢትዮጵያ ውስጥ የተለያዩ ቦታዎች የሚደረገው ጦርነት፣ ብዙዎቻችሁ እየደወላችሁ አሁን ሰሞኑን እንደገና በድጋሚ ስላገረሸው ስለ ዋልድባ ጉዳይ እየጠየቃችሁን ስላለውና ሌሎችንም በተመለከተ የምናነሳው ይሆናል። እንግዲህ ይህ ሀሳብ ለሌሎች እንዲዳረስ በእናንተ በኩል አያስከፍልም ጉዳትም አያደርስምና ሰብስክራይብ፣ ሼር፣ ላይክ አድርጉ። መልእክቱ ለሌሎች መዳረሱ ሌሎችንም ይጠቅማል፣ ለሚዲያውም መልካምና ሸጋ ስለሆነ ነው። እንግዲህ የመጀመሪያው ሐሳባችን ባለፈው እሁድ እግዚአብሔር ፈቅዶ ሰኔ 21 በእመቤታችን ዕለት ጥሩ የሆነ ዝግጅት አካሄደን ነበረ። በእግዚአብሔር ቸርነት በጸሎት ላሰባችሁን፣ በገንዘብ ለደገፋችሁን፣ በሐሳብ ከጎናችን ለቆማችሁ ምስጋናችን ላቅ ያለ ነው። የጠበቅነውና ያልጠበቅነው ሆኖ አየነው። ብዙ ሰዎች ይመጣሉ ብለን የጠበቅናቸው ተስፋ ያደረግናቸው አንዳንድ ነገሮችንም ያግዙናል ያልናቸው ምናልባት ብንታፈስ ብሎ በመፍራት እዛ ላይ ሚዲያው ላይ ፊታችን ቢታይ እነከሌ እንዲያደርጉናል
ብለው በመስጋት በተልካሻ ምክንያት የእናቴ መቀነት አደናቀፈኝ ብለው ፕሮግራሙን ሲቀሩ ያልጠበቅናቸው ሰዎች ደግሞ በመምጣት አንዳንዶቹ ደግሞ በትክክለኛ ምክንያት ባለመቻል ዕለቱም የእመቤታችን ቀን ስለሆነ ባለመቻል ቀርተዋል። ግን እግዚአብሔር ቸር ነውና እመብርሃን አጠገቤ ሆና ከምፈልገው በላይ ዓላማዬ ተሳክቶ ደስ የሚል ቆይታ ነው የተደረገው። ከብፁዕ አባታችን በረኛው የሆኑት ብፁዕ አቡነ መቃሪዎስ ጀምሮ አገልጋዮች፣ ኮሚቴዎች ከጎን ሆነው ጥሩ ስራዎች ተሰርተዋል። የተላለፉትም መልእክቶች እጅግ በጣም ደስ የሚሉ ናቸው። በዕለቱም እንግዲህ ወደ 2,066,000 ብር ቃልና ጨረታ የጨረታውም አሸናፊ ከፍተኛ ፉክክር ነበር በዶክተር ዮርዳኖስ በአዲስ አበባ የኮምቦልቻ ኮሚቴዎችና ከአሜሪካ በመጡ ትርሲት ዘወይንዬና ወይዘሮ ራሄል አማካይነት እነዚህ በአሜሪካን ያሉት እጅግ በጣም ትልልቅ ስራ የሚሰሩ በጎ ሰዎች ናቸው። በመጨረሻም እንግዲህ በ650,000 ብር ጨረታው ተጠናቆ አሜሪካኖች አሸናፊ ሆነው ወስደዋል ማለት ነው። ዝግጅቱም እጅግ ጥሩ ነው። ከዛም በኋላ ያለውም ግብረ መልሶ የሚያስደስት ነው። ብዙዎቹ በመቅረታቸው ተቆጭተዋል። በተለይ እህታችን ማርታ ከዱባይ አቡዳቢ ላይ የመድኃኔዓለም ቤተክርስቲያን ትልቅ እገዛ የምታደርግ በዚህ ገዳማትና አድባራትን የምትረዳ አብያተ ክርስቲያናትን የምትረዳ አገልጋዮችን የምታገዝ እህታችን ናት። በአረብ ኤሚሬት የደረጀ ዘወይንዬ አስጎብኝ ድርጅት የማዕከሉ ኃላፊ የሆነችው 100,000 ብሩን አስገብታ ማስገባቷ ብቻ ሳይሆን ሰኞ ሳታስገባ ቀርታ ማክሰኞ በመሆኑ በጣም ይቅርታ አለች። እጅግ ፈጥነሽ ነው ያስገባሽው፣ ክብረት ይስጥልን እንላለን። ብዙ ጊዜ ሰዎች ቃል ከገቡ በኋላ ቃላቸውን ለመፈጸም የሚያዳግታቸው አሉና በቤተክርስቲያን ጉዳይ ስንጠይቃቸው ስማቸውን ሁሉ ቀይረው እኔ መሐመድ ነኝ የሚሉን አሉና እጅግ ነውር ነው። እንግዲህ ብዙዎቹ ቃል የገቡትን እንደሚፈጽሙ ተስፋ አለን። ዕለተ ሰንበት በሳምንቱ ማለት ነው አንድ ስልክ ይጮሃል ለአገልግሎት ወደ ቅድስት ሥላሴ ሊሄድ ባልኩበት ሰዓት ላይ ከዛም በኋላ ዝግጅቱን ተመልክተው ናቸው እኚህ የተከበሩት ሰው ሊያግዙኝ ፈለጉ። ምን ላግዝ ብለው ነበረ። ይህን አድርጉ ማለት ይከብዳል፣ ሰው እንደ ፍላጎቱና እንዳቅሙ ማድረግ ስላለበት። ነገር ግን አንድ በጣም አንገብጋቢ የሆነብን ካሜራ ነበር። ለምን 3ቱ ካሜራዎች አንድ ማርክ ስላልሆኑ ያስቸግረን ነበር። ቀረጻ ላይ ከለር ልዩነት ያመጣ ነበር። 2ቱ 5D ማርክ 4 ስለሆኑ ሌላውኛው ደግሞ ሌላ ስለሆነ አብሮ ሄድም ነበር። እኝናት በበጎነት በመነሳት ስሜን እግዚአብሔር ያውቀዋል ሰዎች አይወቁ እኔ አንዱን ካሜራ ሸፍናለሁ ብለውን እግዚአብሔር ይስጥልን። ከጉባኤ በኋላም ቃል ገብተዋል። በጎ ሐሳባችሁ እንደቀጠለ ነው። ደረጀ ዘወይንዬ ለሀገርም ለቤተክርስቲያንም ድምጽ የሆነ ሚዲያ ነውና መልካም ስራችሁ ወደፊትም ይቀጥል እንላለን። የነበረው ቆይታ እጅግ በጣም ደስ የሚል እንደተመለከታችሁት ባለፈው ባስተላለፍነው ዝግጅት ላይ በመርሃ ግብሩ እንደተደሰታችሁ ተስፋ እናደርጋለን። ያከበራችሁኝን ሁሉ እግዚአብሔር ያክብርልን። እንግዲህ ዮዳ አቢሲኒያ ሳሊተ ምሕረት ያለው ሰው ሞልቶ እስኪቆም ድረስ ከጠበቅነው በላይ ሰው መጥቶልን ሐሳባችን ተከናውኗል። እንግዲህ እንቅስቃሴው የቃል የተገቡት ገንዘቦች እንደገቡ ደግሞ ሌሎች ስራዎችን እንሰራለን። የቢሮውንም በተመለከተ የምናስተካክለው እቃዎችንም የምናሟላ ይሆናልና ላደረጋችሁት ለምታደርጉት ሁሉ ክብረት ይስጥልን። አምላከ ቅዱሳን በበረከት በጸጋው ያስብልን። ማርቲ ዱባይንም ሌሎቻችሁንም ምስጋናዬ የላቀ ነው። እንግዲህ በዚህ ሳምንት ላይ 2 ነገሮችን ተመልክቻለሁ። አንደኛው የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን መልካም የሆነ ዜና ነው። ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን እኛን ያሳደገ መስቀል አደባባይ የሚገኘው ቤተክርስቲያን ነው። በዛ ቦታ ላይ ስብከተ ወንጌል ኃላፊ በመሆን ልማት ኮሚቴ ሰብሳቢ በመሆን ስናገለግል ከሕፃንነታችን ጀምሮ ያደግንበት የተዳርንበት የተኳልንበት ደብራችን ነው ቅዱስ እስጢፋኖስ ቤተክርስቲያን። ከትምህርት ቤቱ ጀርባና በመንገዱ ዳር በኮሪደር ልማት ምክንያት ቦታዎቹ የተነሱ ነበሩና ምትክ ቦታ አልተሰጠም ነበር። ወደ 2 ዓመት ሊሆነው ነው። ከዛም በኋላ ወደዚህ ስፍራ የመጡት አስተዳዳሪ ክቡር መልአከ ሰላም መምህር አይነኩሉ ታደሰ ከፍተኛ እንቅስቃሴ በማድረግ እንግዲህ መጋቢት ላይ በተደረገው ስብሰባ የካቢኔው የአዲስ አበባ ከንቲባ ካቢኔው መስተዳደሩ ውሳኔ አሳለፈ ለቤተ ክርስቲያኑ ማለት ነው።
ከዛም ሰኔ 19 ቀን እንግዲህ ይህ የቦታው ላይ የሚመለከታቸው አካላት ለቤተክርስቲያኑ ደስ የሚል ምላሽ ነው የሰጡት። እንግዲህ መጀመሪያ ላይ የተደረገው ብዙ ዋጋ አስከፍሎ ነበር፣ ተንቀሳቅሶ ነበር። መጋቢት 4 ካቢኔ ወሰነ። ሰኔ 19 የአዲስ አበባ መሬት ማኔጅመንት ከሊዝ ነፃ የሆነ 3000 ካሬ ሜትር ቡልጋሪያ ቂርቆስ ክፍለ ከተማ ወረዳ 4 ላይ ለደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ተሰጥቷል። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዚህ ቦታ ላይ በዚህ ጉዳይ ላይ መልካም ያደረጋችሁትን በሙሉ ከልብ እናመሰግናለን። ከከንቲባው ጽሕፈት ቤት ጀምሮ በጎ የሰራችሁትን እናመሰግናለን። እንደዚሁም ቦታው እንዲከበር ያደረጉትን መላከ ሰላም መምህር አይነ ኩሉ ታደሰንና ሌሎቻችሁንም ላደረጋችሁት በጎ ነገር እግዚአብሔር በበጎ ውለታችሁን ይክፈለው እንላለን። እንግዲህ ከደብራችን ጋር በመሆን ሌሎች ስራዎችን የልማት ስራዎችን እንደምንሰራ ተስፋ እናደርጋለን። ይሄ አስደሳች የሆነ በዚህ ሳምንት የሰማሁት ዜና ነው። በሌላ መልኩ ደግሞ አሳዛኝ ነገር የገጠመኝ ወይንም የሰማሁት ደግሞ በአዲስ አበባ ፖሊስ ኮሚሽን የኛን ጉዳይ ሲከታተሉ የነበሩት የኔን የጋዜጠኛ ነጋሽና የመምህር ሲሳይ አዳነን ጉዳይ ይዘውት የነበሩት እጅግ ትሁቱ ኮማንደር መስፍን በላቸው አርፈዋል። በዕለተ ሰንበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የቀብር ስነ ስርዓታቸው ተፈጽሟል። በአጋጣሚ ወደዛ የወረኢሉ ቅድስት ሥላሴ ቤተክርስቲያንን መልሶ ለመገንባት ልዩ ጉባኤ ባለወልድ አዳራሽ ለሚካሄደው ወደዛ በሚሄድበት ሰዓት ነው እንግዲህ ኮማንደር ደውላልኝ እንደዚህ አይነት ነገር መኖሩን ነገረችኝ። ቀደም ቢል በሰማ ኖሮ በእውነት በቀብር ላይ በገኝ በጣም ደስ ይለኝ ነበር። ምክንያቱም እጅግ ትሁት የሆኑ ኮማንደር ነው። እጅግ መልካም የሆኑ በትህትና እኛን የሚያናገሩ ናቸውና ነፍሳቸውን በአብርሃም እቅፍ በአጸደ ገነት ያኖርልን እንላለን። ለኮማንደር መስፍን ቤተሰቦችም መጽናናትን እናድላለን። ደረጀ ዘወይንዬ ሚዲያ ለኮማንደር መስፍን የደረሰባቸውን የሞት እልፈት በጽኑ ሐዘኑን ይገልጻል። እንግዲህ ወደ ፈጣሪያቸው ነው የሄዱት። ፈጣሪያቸው ለቤተሰቡን መጽናናት ለነፍሳቸውም እረፍትን ያድልልን እንላለን። እንግዲህ ሳምንቱ በእንደዚህ አይነት መልኩ ተጠናቅሯል። ወደሚቀጥለው ሀሳብ ስንሄድ በማህበራዊ ሚዲያ ላይ በብዛት እየተዘዋወረ የሚገኘው አሁንም አላቆም ያለው የዋልድባ ዳልቻ ጉዳይ ነው። የኮሜዲያን እሸቱ መለስና የዋልድባ ጉዳይ እየተንቀሳቀሰ ይገኛልና ይህ ድርጊት ለእኔ እጅግ በጣም አላስፈላጊ የሆኑ ነው። ዋልድባ የተከበረ ቦታ ነው። እንግዲህ ዋልድባ 3 ነው። አብረንታንት፣ ዳልቻና ሰቋር ተብሎ የሚጠሩ አስተዳደራቸው ለየብቻ ይሆን እንጂ አጠቃላይ ዓላማቸው ሕጋቸው አንድ የሆነ ነውና በፍጡር ሳይሆን በፈጣሪ የተገደመ በሰው ሰውኛው ደግሞ በንጉሥ አላሜዳ ዘመነ መንግስት በ485 የተሰራ ይሄን ጥንታዊና ታሪካዊ የሆነ ቦታን ለመጥፎ ነገር ርዕስና ምሳሌ ማድረጉ አግባብነት የሌለው ጉዳይ ነው። እሸቱ ተሳስቻለሁ ብሎ ይቅርታ ከጠየቀ በኋላ ነገሩ በዛው መልኩ ማለቅ አለበት። እኛ ካልነካ ነው እኛ ያልጋገር ነው ይሻግታል አይነት ካልሆነ በስተቀር በዚህ ጉዳይ ላይ መነሳት ያለበት ሐሳብ አልነበረም። ምክንያቱም እንግዲህ ይቅርታውን ያደረጉት የአብረንታንት አባቶች ናቸው። አብረንታንት አባቶች የተቆጡትም ዋልድባ አንድ ስለሆነ ዳልቻም ሆነ ሰቋር የኔነት ስሜት ስላላቸው ነው። ይቅርታውም ያደረጉት አንድ ናቸውና እነሱ ባደረጉት ሐሳብ በዛው መዘጋት ነበረበት እንጂ ለምን እንደዚህ አልሆነም ብሎ እንረግማለን መባሉ እጅግ በጣም ከአባቶች የማይጠበቅ ነው። በእነሱ ንግግራቸው ብዙዎችም አፋቸውን ሲያላቀቁ ተመልክተናልና ይህ መሆን አልነበረበትምና አባቶቼ እባካችሁን ከእንደዚህ አይነት ቤተክርስቲያን ትጸልያለች እንጂ አትራገምም። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባስ በጣም ለስላሳ አንደበት ነው ያለው። እኛን አላቆየልን በደቂቃ ነው ያሳመነ። የሚራግሟችሁን መርቁ፣ የሚያሳድዷችሁንም በጎ ነገር አድርጉላቸው ነውና መጽሐፍ የሚለው በበጎ ነገር ሊታሰብ ነው። አንድም እናንተ እርግማኑ ባይሆን በእግዚአብሔርም ቅጣት ሆኖ ወይንም በሌላ ጉዳይ ይህ ልጅ አንድ ነገር ቢሆን ዋልድባዎች እንዲያደረጉ ነው የሚባለው። በሌላ መልኩ ደግሞ እናንተም እንደዚህ ረግማችሁ ይህ ልጅ ባይሞት ዋልድባዎች እርግማናቸው ከንቱ ነው
ጩኸታቸው ከንቱ ነው። ለቤተክርስቲያኑ ሁለቱም ነገር ለገዳሙ የሚጠቅም ስምን የሚያመጣ አይደለምና ቤተክርስቲያን የጸሎት ቤት ናት። ቤተክርስቲያን የምህረት ቤት ናት። ስለ ቤተክርስቲያን ብዙ ዋጋ የሚያስከፍሉን እኮ ጉዳዮች አሉ። የቤተክርስቲያን ህልውናዋ ሲነካ፣ ካህናቶች ሲቃጠሉ፣ አብያተ ክርስቲያናት ሲፈርሱ፣ ቤተክርስቲያን ስትሰደድ ወጥተን እንደዚህ ብንጮ የተሻለ ነበረ። ግለሰብ ላይ ወጥተን እንዲህ ከምናደርግ ይልቅ ብዙ አንገብጋቢ የሆኑ ነገሮች አሉ። ለምን ቤተክርስቲያን አንዲት ናት። የትም ቦታ ይሁን በጭቃም ይሁን በጨፈቃ ትሰራ፣ በእምነ በረድም በሰንፔርም ትሰራ፣ ቤተክርስቲያን አንዲት ናትና በቤተክርስቲያን መከራ፣ ስደት፣ ብዙ ችግሮች፣ እንግልት ሲመጡ ልንጮህ ይገባል እንጂ አጥቢያ የሆነ አስተሳሰብ ሊኖረን አይገባምና የገዳም ስርዓት የገዳም ህግ መከበር አለበት። አዎ መከበር አለበት፣ እናምናለን። ይህን ግን ጉዳይ ግን በውስጥ ማለቅ ይገባ ነበረ። ነገር ግን እግረኛው ሚዲያ ማንሳቱ ትክክል አይደለም። በእኔ በኩል ባይነሳ ጥሩ ነው። ሁለተኛ ካነሳ ደግሞ እርግማኑን ማስተላለፍ ጥሩ አይደለም። ከሰደበኝ ይልቅ የነገረኝ ይባላልና እነዛ ባይቀርቡ እንደ ሚዲያ ኤቲክስም የተነገረ በሙሉ ይቀርባል ማለት አይደለም። ኢንተርቪው ስናደርግ ብዙዎች መጥተው የሚናገሩት ንግግርን ኤዲተር ታዲያ ለምን አስፈለገ? ተቆርጦ ይወጣልና እንደዚህ አይነቶቹ የቤተክርስቲያንን ስምን የሚያጠለሹ የገዳሙን ክብር የሚነኩ አጀንዳው ሌላ ስለሆነ መሆን የለበትም። ምክንያቱም የዚህ ዓላማ እኔ አጀንዳው የሚታየኝ የዋልድባ ገዳምን ክብርን ማዋረድ ነው፣ መንካት ነው፣ ሌላ ምንም አይደለም። አንዱ ገዳም ተነስቶ ደግሞ ለእሸቱ ይናገራል፣ ሌላው ተነስቶ ለዛኛው ይናገራል። እንዲህ ተደርጎ ቤተክርስቲያን እርስ በርሳችን እንድንከፋፈል፣ እርስ በርሳችን ክፉ ቃል እንድንነጋገር፣ እርስ በርሳችን እንድንበላላና የመሳቂያና መሳለቂያ ማድረግ ነው። በቃ ዋልድባን መርዳት አለብን። አዎ መርዳት አለብን። ዳልሻንም፣ ሰቋርንም፣ አብረንታንትንም የትኛውንም ቤተክርስቲያንና ገዳማትን መርዳት የልጅነት ግዴታችን ነው። ነገር ግን የምንረዳበትም መንገድ በተስተካከለ መሆን አለበት እንጂ የማይሆኑ ርዕሶች መነሳት የለባቸውም። እርግጠኛውን የምነግራችሁ የዋልድባ አብረንታንትን፣ የዋልድባ ሰቋርን፣ የዋልድባ ዳልሻን ክብር የሚነካ በአጀንዳ እየተሰራ ያለ ጉዳይ አለ። ስለዚህ ይሄ ነገር መቆም መቻል አለበት። ቤተ ክህነቱም ሊያስቆመው ይገባል። በቃ የዋልድባ ጉዳይ መታየት ካለበትም በቤተክርስቲያን በውስጥ ታይቶ ጉዳዮቹ እንዲፈቱ ማድረግ። በእኔ አረዳድ ግን ጉዳዩ ያለቀለት ያበቃለት ጉዳይ ነው። ተሳስቻለሁ ይቅርታ አለ። ከዚህ በላይ ምን አለ? ኃጢአት ሁሉ ትልቁ ኃጢአት ክህደት ቢሆን ሰው ከተጸጸተ እግዚአብሔር ይቅር ይላል። ከእግዚአብሔር ይቅርታ የሚበልጥ ከእግዚአብሔር ፍቅር የሚበልጥ ኃጢአት የለም። ስለዚህ ሰዎች ይሳሳታሉ። ስህተታቸውን ካመኑ ወደ መልካም ነገር እንዲሄዱ መገፋፋት ነው እንጂ እኔ ያልኩን ካላደረክ እንዲህ ትሆናለህ የሚል የቤተክርስቲያን አስተምሮትም አይደለም። በተለይ ከገዳም የሚጠበቅ ጉዳይ አይደለም። ስለዚህ አባቶቼ መሳሪያ ሊያደርጓችሁ የፈለጉ አሉ፣ አጀንዳ ሊያደርጓችሁ የፈለጉ አሉ፣ የሚጠቅሟችሁ መስለው ሊጎዷችሁና ክብራችሁን ሊያሳንሱ የሚፈልጉ አሉ። እናንተ በገዳም ስላላችሁ አካሄዳቸውን የማታውቁ ፖለቲከኛ የሆኑ ብዙዎች አሉ። ከጀርባቸው ሞት ያለ፣ ከጀርባቸው ተንኮል ያለ፣ ከጀርባቸው ክፋት ያለ፣ ዋልድባ እንዲዋረድ የሚፈልጉ ለመናፍቃን አጀንዳ፣ ለሌሎች አጀንዳ እንድትሆኑ የሚፈልጉ አሉና ጥንቃቄ ልታደርጉ ይገባል። ያንተ ሐሳብ የኔ ሐሳብ ነው፣ ያንተ መልእክት የኔ መልእክት ነው፣ ያንተ ክብር የኔ ክብር ነው ልትሉ ይገባል። አብረንታንቶች ከተናገሩ የኔ አፍ ናቸው አብረንታንት፣ ዳልሻ ሲናገሩ የኔ አፍ ነው ልትሉ ይገባል። ሰቋር ሲናገሩ የኔ አፍ ነው ልትሉ ይገባል። ስርዓቱ አንድ ነው፣ አስተዳደሩ ቢለያይም። ነገር ግን ይህንን ወደ ጎን በማድረግ ዛሬም ስለ ዋልድባ አባቶች ወጠጤዎች እየተነሱ እንዲሳደቡ እንዲናገሩ ማድረጉ አግባብነት ስለሌለው በፍጹም ሊስተካከል የሚገባ ጉዳይ ነው። ይሄ እጅግ በጣም ልናገር አልፈለኩም፣ በዚህ ጉዳይ ላነሳ አልፈለኩም፣ ግን በርካታ ስልኮች ስለበዙ ነው። ከዚህ በፊትም ስለ ዋልድባ ሰርተናል። እሸቱም ይቅርታ በመጠየቁ ደስ ብሎናል። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። በቃ ይቅርታ ነው። ተሳስቻለሁ ካላለቀ ዓለማዊነቴ ተጽዕኖ ፈጥሮብኝ ነው ብሏል። አዎ በቃ ፈጠረበት። አይደለም እሸቱ ከዓለም የመጣ እኛ ቤተ ክርስቲያን ውስጥ አለን የምንል አንሳሳትም፣ አናጠፋም።
እናጠፋለን፣ እንሳሳታለን፣ ዳሃጸ ልሳን ይኖረናል፣ የተለያዩ ነገሮች ይኖራሉ። ስርዓት ልናፈርስ እንችላለን። ከአባቶቻችን እርግማንን ሳይሆን ምርቃትን ተሳስታችኋል ብለው ሊያርሙን፣ ስንወርቅ ሊያነሱን ይገባል፣ ስንደክም ሊያበረቱን ይገባል እንጂ እርግማን አይደለም። ቤተክርስቲያን የምርቃት ቤት ናት። ስለ ጠላቶቿ የምጸልይ ቤት ናት። ቤተ ክርስቲያን ስለ ወንዝ ውሃ ሙላት የምጸልይ ናት። ወንዞችን በልካቸውና በወሰናቸው ተሞላ ዘንድ ስለ ወንዝ ውሃ ሙላት እንማልዳለን የምትል ናት። በእንተ ቅዱሳን የጸሎት ክፍላችን ላይ ስለ ተሰደዱት ሰዎች፣ ስለ ባለስልጣናት የምጸልይ ናት። ስለ ሞቱት ሰዎች የምጸልይ ናት። የጸሎት ቤት ናት ቤተ ክርስቲያን። የእርግማን ቤት አይደለችም። የጸጋ ግምጃ ቤት፣ እንከን የለሽ ስንዱ እመቤት ናት ቤተ ክርስቲያን። ቤተ ክርስቲያን አንዲት ናት። እዚህ እንደዚህ አይነቶቹ ለሚያስነቅፉ ነገሮች በሚዲያ ደረጃ ባይወጡ ጥንቃቄ ቢደረግለት እጅግ መልካም ነው ብዬ አስባለሁና መጠቀምም እንኳን ካለብን መንፈሳዊ የሆኑ ሚዲያዎችን የምንጠቀምበት ነገር ቢኖር መልካም ነው። መንፈሳዊ ሚዲያዎች የሉም። ቢያንስ ይሄ ነገር ለምእመኑ ጆሮ ጥሩ አይደለም ብለው ሊቆርጡ የሚችሉ እንጂ መነገጃ መሆን የለባቸውም አባቶቼ። ማስታወቂያ መሆን የለባቸውም አባቶቼ። መሳቂያ መሳለቂያ መሆን የለባቸውም። ይሄ ከፍተኛ ስህተት ነው ሰሞኑን እያየን ያለ ነው። እንግዲህ እግዚአብሔር ነገሩን በሰላም እንደሚያጠናቀቅ ተስፋ አለን። ሌላው ሶስተኛው ርዕስ እንግዲህ ወደ ሰሜኑ የምንሰማው ነገር ነው። ከዛ በፊት ከቀደመው ርዕስ ሳንወጣ በማህበራዊ ድህረ ገጽ ላይ ሥላሴ ጾታ አላቸው የላቸውም የሚል ክርክሮችን እያየን ነው። ሥላሴ አካል አላቸው የላቸውም? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ አንዱ ጾታ አላቸው ብሎ ይነሳል፣ አንዱ ጾታ የላቸውም ብሎ ይነሳል። የቤተክርስቲያን አስተምሮ ግን አንድ ነው። በእንደዚህ አይነት ጉዳይ ላይ ጥያቄዎች ሲነሱ የሊቃውንቱ ጉባኤ ቀድሞ መልስ ሊሰጥ ይገባል። ለምንድን ነው ታዲያ የተቋቋመው? በርካታ ሊቃውንት ያላት ቤተክርስቲያን፣ ጥበበኞች የጫማቸውን ጠፍር ልንፈታ የማንችል ሊቃውንት ያሏት ቤተክርስቲያን፣ አራት አይና ያላት ቤተክርስቲያን፣ ፈትፍተው አመስጥረው ሊያስተምሩ የሚችሉ አባቶች ያሏት ቤተክርስቲያን ትውልዱ አይምሮ ከተሰናከለ ከቆሸሸ በኋላ መልስ መስጠት አግባብነት የለውም። ደግነቱ እኛ አባት መልሰው ተሳስቻለሁ፣ ልጆቼም አርመውኛል፣ መምህራኖቼንም ጠይቄያለሁ፣ አጥፍቻለሁ ብሎ ማለታቸው ትልቅነታቸውን ያሳያል። ይሄ የኔ ዳሂስ 100% እኔ የተሳሳትኩት እንጂ የቤተ ክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሂዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋል። ሰዎች ናቸውና ሰዎች ይስታሉ። ከመቤታችን ከቅድስት ድንግል ወላዲተ አምላክ በስተቀር ማንም ኃጢአትን ያልሰራ የለም። ሰው ይስታል፣ ይበድላል። በተለይ በወንጌል አገልግሎት ላይ ዳሃጸ ልሳን ይኖራል። እሳቸው ፈጥነው መልስ መስጠታቸው መልካም ነው። ነገር ግን በተለያየ ቦታ ላይ የሚደረጉት ንግግሮች ጥሩ ስላልነበሩ እንዲህ አይነት ነገሮች ሲኖሩ፣ ዶግማቲካል የሆኑ ነገሮች ሲኖሩ፣ ቀኑና ጥሰት ሲኖር መልስ መስጠት ያለበት ሊቃውንት ጉባኤ ነው። ዘመኑን በመዋጀት ፕላትፎርሙን በመጠቀም ትውልዱ እኮ እጁ ላይ ነው ያለው። ሚዲያ ቴሌቪዥን አይከፍትም። ቲክቶክ ላይ ነው ያለው፣ ዩቲዩብ ላይ ነው ያለው። አፋጣኝ ምላሽ ሰጥቶ ትውልዱን ማረጋጋት ያስፈልጋል። ይሄ ልዩነት እንዲሰፋ ከዚህም ከዛም የሚወረወሩ ድንጋዮች አሉ። እንደዛ አይነት መሆን የለበትም። በአግባቡ በስርዓቱ በወቅቱ እንዲሁም መደረግ ነበረበት። የሕግ መምሪያ እያለን እንደፈለጉ ሲፈነጩ ሌሎቹን እናያለን። ስለዚህ እንዲህ አይነት ነገሮች ሲነሱ ቤተክርስቲያኒቷ ለምንድነው ቶሎ እልባት ማልሰጠው? ለምንድነው ቅባትና ጸጋ እየተባለ ዘመናት የሚቆጠሩት? ለምንድነው ቤተ ጣዕመት ቤተ ሚናስ ተብሎ ዘመናት የሚቆጠሩት? 1987 ወደ ዋልድባ አብረንታንት በሚሄድበት ሰዓት ዛሬ 31 ዓመት ቤተ ጣዕሞች
ማይለበጣ ወንዝ ጋር ነበር ሙዝ ሰጥተው ወደ ራሳቸው ለመሳብ ያደረጉት ጥረት። ቤተክርስቲያኒቷ ለመፍትሄ አታበጅም። እናውቃለን አባቶች ከዛ ውስጥ የተነካኩ እንዳሉ እናውቃለን። አባቶች ከቤተክርስቲያን እንቅፋት ከሆኑት ጋር የሚቆሙ እንዳሉ ከነቀባት የሆኑም አባቶች አሉ አይደል እንዴ? አልፎስ ሜንዴዝ በኢትዮጵያ 2 እሾህ ተክዬባታለሁ ብሎ ኤስጣቴዎስና ተክለ ሃይማኖት ላይ እሾህ ተክሎ ከሄደው ጀምሮ ሲንከባለል ለምንድን ነው የሚመጣው? የሊቃውንቱ መሰባሰብ እኮ እነዚህ ነገሮችን ማስወገድ ነው። ቤተክርስቲያን ገብተው ቤተክርስቲያን ላይ አገልግሎት እስኪሰጡ ድረስ ዝም ማለትና በየጊዜያቱ ማሳለፍ ለምንድን ነው? አባቶቻችን ሀገረ ስብከትን ስለመደረብ ደሞዝ ስለማሳደግ ሳይሆን ስለ ቤተክርስቲያን ሕልውና፣ ስለ ቤተክርስቲያን አስተምህሮ፣ ስለ ቤተክርስቲያን ጉዳይ ለምንድን ነው ውሳኔ የማታሳልፉት? ጥቅምትም ሆነ ግንቦት ይሰበሰባል። የቤተክርስቲያን ሕልውና የሚያስከብር የቤተክርስቲያን አስተምህሮቷን የሚያስከብር ጉዳይ የለም። እንዴ በደም የተዋጀች ቤተክርስቲያን፣ ዋጋ የተከፈለላት ቤተክርስቲያን፣ አባቶች በገዳም ዋጋ የከፈሉላት ቤተክርስቲያን፣ ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው ያቆዩት ቤተክርስቲያን ላይ ዛሬ ቅባትና ጸጋ ሲባል እንዴት አድርጋችሁን እንቅልፍ የሚወስዳችሁ አባቶቼ? ለምንድን ነው የማታጸዱት? ቤት ጸርቶ እኮ ነው ግቢ የሚጸዳው። መጀመሪያ ውስጣችን ያለውን ተኩላ ኑፋቄ ለምን አታጸዱ? ከክልል አይሰራም። እስከ መቼ ድረስ ነው በእንደዚህ አይነት መልኩ የሚቀጥለው? ትላንት ነው ወይ ቤተ ጣመ ቤተ ሚናስ ተብሎ የመጣው? ትላንት ነው ወይ ቅባት ካራ እየተባለ የመጣው? ጸጋ የተባለው ትላንት ነው እንዴ? መቼ ነው የሚቆመው ይሄ አካሄድ? በፍጹም እየተስተካከለ አይደለም። ሊቃውንት ጉባኤ እየመረመረ አፋጣኝ መልስ ሊሰጥ ግዴታ ነውና እባካችሁ በእንደዚህ አይነት መልኩ በተለይ አሁን ማህበራዊ ድህረ ገጽ ላይ ትውልዱ እንዳይጠፋ ትላንትና ቤተክርስቲያን መጥቶ ነው የሚማረው። ስተቶች ቢኖሩ እዛ ቤተክርስቲያን ላይ ነው የሚቀረው። ዛሬ ግን እያንዳንዳችን ቤት እጃችን ላይ ስለሆነ የሚመጣው ኑፋቄውም፣ ክፋቱም፣ ተንኮልኝነቱም፣ አድመኝነቱም፣ ዘረኝነቱም እጃችን ላይ ስለሆነ ሚዲያው ልታርሙና ልታስተካክሉ ወዲያውኑ ከመቅስፈት ፈጥናችሁ መልስ ልሰጡ ይገባል። ካበላሸ በኋላ ሕሊና ከቆሸሸ በኋላ መልስ መስጠቱ አግባብነት የለውም። እያንዳንዱ እንደራሱ ፍላጎት እየተነሳ መልስ ይሰጣል። ሁሉም የቤተክርስቲያን መልስ ይመስለዋል። እዚህ ቤተክርስቲያን የወከለቻቸው የተከበራችሁ ሊቃውንተ ቤተክርስቲያን በእርግጥ አንዳንዶች እንደ አእምራ አይነት ከዚህ በፊትም ተሐድሶ ውስጥ የነበረ ሊቃውንት አባል ነበር እናውቃለን። ስንዴ መካከል እንክርዳድ፣ ከሐዋርያት መካከል ይሁዳ፣ ከሊቃውንት መካከል ንስጥሮስ፣ አርዮስ እንዳልጠፉ እናውቃለን። አሁንም ቤተክርስቲያን ውስጥ ቦታ የያዙ ፖለቲከኞች፣ ጉቦኞች፣ ዘረኞች፣ ተንኮለኞች፣ ጎጠኞች፣ መናፍቆች ይዘውታል። እዚህ ሊስተካከል ይገባል። ሌላው የጦርነቱ ጉዳይ ነው። በሀገራችን ላይ ጦርነት እስከ መቼ ነው የሚቀጥለው? እስከ መቼ? በተለይ የሰሜኑ ሀገራችን ክፍል በአማራው ክልል ጦርነት፣ በትግራይ ክልል ጦርነት ሀገሪቷ እስከ መቼ ነው የደም መሬት አኬልዳማ የምትሆነው? ኢትዮጵያ ንጉሷን ገላ፣ ኢትዮጵያ ፓትርያርኳን ገላ ተረግማ ይኸው መከራችንን እያየን ያለ ነው። ከ50 ዓመት በላይ ከ60 ዓመት በላይ ጦርነት፣ ኑሮ ውድነት፣ ስቃይ፣ እንግልት፣ ደም መፍሰስ፣ መፈናቀል ከጊዜ ወደ ጊዜ እየባሰባት ነው ያለችው ይህች ምድር። ወያኔ የተከለብን እሾክ ዘረኝነት ዛሬ የበለጠ እየተስፋፋ እያጠፋን ያለው። ስለ ወያኔ ስንናገር ስለና አባ ሰረቀ ስንናገር አንዳንድ የትግራይ ተወላጆች የሚከፋቸው አሉ። ግን ወደፊት ይገባቸዋል። የነሱን ክፋት፣ የነሱን ተንኮል፣ የነሱን ሴራ ይገባቸዋል። ምንድነው ወያኔ ለትግራይ ሕዝብ የጠቀመው?
አጋደለ፣ አባላ፣ ደም አፋሰሰ፣ ከአንድ ቤት 5 ሰው እስኪሞት ድረስ አደረገ። እነርሱ ግን ተደራደሩ፣ ከዛም ተከፋፈሉ። ዛሬ 2-3 ቦታ ተከፋፍለው ህዝቡን ያስጨንቁታል። የትግራይ ህዝብ የስልጣኔ ምንጭ ነው፣ የሃይማኖት ምንጭ ነው። ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም የመጀመሪያ ቤተ ክርስቲያን 98% ኦርቶዶክስ ያለበት ስፍራ ትግራይ፣ ከዋክብት ቅዱሳንን ያፈራ ትግራይ፣ ስልጣኔን የፈነጠቀ ትግራይ ላይ ሁል ጊዜ ጦርነት እንዲሆን፣ በደርግ ጊዜ ጦርነት፣ በኢህአዴግ ጊዜ ጦርነት፣ አሁንም ጦርነት ይበቃናል። ዛሬ ተማሪዎችን መውሰድ ማፈዝ፣ ቤተክርስቲያን ገብቶ እንደ አባሃድራ ገዳም ገብቶ መውሰድ፣ ወደ አዲስ አበባ የሚመጡትን መንገደኞችን መውሰድ፣ እናቶችን ማስለቀስ ደቅና አመትና ታረዩ ናብ ኩናት ደቅና ይረይለው አብፀጋምና ኣብ ሽግርና ካይነቕእል መሽና ናብ ኩናት ናብ ሓዊ ዓለማት ይረኣያና ኮይኑ ንህዝቢ ትግራይ ምዃን ስዩና ዓለም ስታእ ኮይኑ ንህዝቢ ትግራይ ምዃን ስዩና። ይህ መልካም አይደለም። በየትኛውም ቦታ ላይ አፈሳ ከሆነ የሽንፈት መጀመሪያ ነው። በደርግ ጊዜ ዩኒቨርሲቲ ተማሪዎችን ወደ ብላቴን ደርግ ወሰደ፣ ግን ተሸነፉ። ዩኒቨርሲቲ ተማሪ ለማብቃት ዋጋ ተከፍሏል። ብዕር የጨበጠውን መሳሪያ እንዲጨብጥ ነበር የታሰበው፣ አልተሳካም። ፈልጎ ያልመጣን ሰው በግድ አስገድዶ ወታደር ላርገ ቢባል ተማራኪ ነው የሚሆነው። ምርኮኛ ማብዛት ነው። ለምን ጦርነት አይቆምም? ሀገራዊ ምክክር ኮሚሽን ሀገራዊ የምለውን ስጠራ ብናደድም ኢትዮጵያዊ ምክክር ኮሚሽን መባል ሲገባ አጀንዳ አድርጎ ስለ ሃይማኖት የተነሳው ጉዳይ ትኩረት ሊሰጥበት ይገባል። ሃይማኖት ቀላል ነገር አይደለም። እናንተ እንደምታስቡት አይደለም። ይህቺ ቅድስት ቤተክርስቲያን የሀገር ባለውለታ ኢትዮጵያን የሰራች ኪነ ህንፃ፣ ስነ ጽሑፍን፣ ስነ ፈለግን፣ ዜማን ያቆየች፣ ባህልን የጠበቀች፣ ታቦት ያዘመተች ቤተ ክርስቲያን፣ ፊደል ቀርጻ የሰጠች ቤተ ክርስቲያን። ሃይማኖታዊ ጉዳይ ላይ ጥንቃቄ ሊደረግ ይገባል። ኦርቶዶክስን የሚጠሉ መጥፋቷን የሚፈልጉ ሰዎች ሀሳብ እንዲሰጡ መደረግ የለበትም። በእግር ራስ ማከክ ነው። ሃይማኖት ቀላል ነገር አይደለም። እንጠቅማለን ብላችሁ ጉዳት እንዳይመጣ ልትጠነቀቁ ይገባል። እግር አጥባ የተቀበለች ቤተክርስቲያን ዛሬ ማንም ተነስቶ አፉን የሚያላቅቅባት፣ እሳት የሚለኩስባት፣ ልጆቿን የሚያጠፋባት፣ ልጆቿን የሚገልባት፣ ንብረቷን የሚወስዱባት ጊዜ ላይ ነው ያለነው። አባቶች የማይከበሩበት፣ ሃይማኖት የማይከበርበት፣ በቤተ ክርስቲያን ውስጥ ያለ የሚገደልበት፣ መስጊድ ውስጥ ያለ የሚገደልበት ጊዜ ላይ ነው ያለነው። የመማፀኛ ከተማ መሆናቸው ቀርቶ አላየንም እንዴ ካህናት በጥፊ ሲመቱ? አላየንም ወይ መነኮሳት በእሳት ሲቃጠሉ? ሃይማኖታዊ ጉዳይ ጥንቃቄ ያስፈልገዋል። ከሁሉ በላይ ግን ስለ ሰላም ተወያዩ። ሰላም ይሻለናል። የትላንትናው ጦርነት፣ የትላንትናው ስደት፣ የትላንትናው መከራ ይበቃናል። ሰላም እንዴት ይሆን ይባል? አንድ ቤት ሲነድ፣ አንድ ቤት ሲያዝ መጀመሪያ የሚደረገው እሳቱን ማጥፋት ነው። ከዛ በኋላ ነው እንዴት እሳቱ ተያያዘ የሚባለው። መጀመሪያ አማራ ውስጥ ያለው ጦርነት ይቁም፣ ኦሮሚያ ውስጥ ያለው ጦርነት ይቁም፣ ትግራይ ውስጥ ያለው ጦርነት ይቁም መጀመሪያ። ፖለቲከኛ ባልሆንም የፖለቲካ ትንታኔ መስጠት ቢያቅተኝም ለኢትዮጵያ የሚጠቅማት በጦርነት የሚገኝ ስልጣን አይደለም። ለኢትዮጵያ የሚጠቅማት በጭንቅላት የሚገኝ ስልጣን ነው። የሽግግር መንግስት ቢኖር ሁሉም ሰው በጭንቅላቱ ቢወዳደር መልካም ነው። በጦርነት ስልጣን ቢያዝ አሁንም ሌላ ጦረኛ ነው የምናፈራው። ምንም አልጠቀመንም። እስካሁን አይተናል። በጡንቻ ተሾሞ በጡንቻ ሲወርዱ አይተናል። እንደ ማንዴላ ስልጣናቸውን የለቀቁትን ግን አላየንም። በመጽሐፍ ቅዱስ ዮናስን ስንመለከት ወደ ተርሴስ በሚኮበለልበት ሰዓት
መርከቧ ስትነዋወጽ በሱ ምክንያት መሆኑን ስላወቀ በኔ ምክንያት ከምትሞቱ በኔ ምክንያት መርከቧ ከምትነዋወጽ እኔን ወደ ባህር ጣሉኝ አለ። እሱ ራሱ ላይ ሞት ሲያውጅ እግዚአብሔር ከስር አሳ ነባሪ እንዲቀበለው አደረገ፣ ሕይወት እንዲኖረው አደረገ። ነነዌ ተፋው በራሱ ላይ ስለወሰነ እግዚአብሔር ሕይወትን ሰጠው። ሞት ሲያውጅ ሕይወትን ሰጠው። መጥፋት ሲያውጅ ልማትን ሰጠው። ዛሬ ማን ነው በኔ ምክንያት ኢትዮጵያ ከምትነዋወጽ በኔ ምክንያት ሰላም ከሚጠፋ በኔ ምክንያት ሰው ከሚፈናቀል በኔ ምክንያት ደም ከሚፈስ እኔ ስልጣኔን ልልቀቅ የሚል ማን ነው? ማን ነው? የለም። በጨለማ ውስጥ ብርሃን ነን የምንል፣ በረሃብ ውስጥ ጥጋብ ነን የምንል፣ በጥፋት ውስጥ በችግር ውስጥ በልጽገናል የምንል ብዙዎች አለን። ይሄ አይደለም። ይሄ አካሄድ አይጠቅመንም። ለኢትዮጵያ መሳሪያ አይጠቅማትም። ስለ ቀዳማዊ ኃይለ ሥላሴ ስለቀደሙት ነገስታት ስንናገር የቀደመውን ስርዓት ናፋቂ ትሉናላችሁ። አዎ የቀደመውን ስርዓት እንናፍቃለን። ቀዳማዊ ነገስታቶቻችን ኢትዮጵያን ሰርተው ነው ያቆዩት። ኃይለ ሥላሴም ቢሆኑ መኖሪያቸውን ዩኒቨርሲቲ አድርገው ሰጥተው በጎ ስራ ሰርተው ቤተክርስቲያንን አንጸው ሃይማኖተኛ ሆነው ቤተክርስቲያንን የሚያቃጥል ትውልድ የመጣው አሁን አይደለም። አባቶችን የሚደፍር ትውልድ የመጣው አሁን አይደለም። ገንዘብ እኮ በኃይለ ሥላሴ ጊዜ ዶላር ነበር አይደለም? በኃይለ ሥላሴ ጊዜ በ1981 1 ዶላር 2.7 ነበር የሚመነዘረው በባንክ። አሁን የትና የት? የቀደሙትን አባቶቻችንን ከምንተች እኔ ምን ሰራው ለሀገሬ እንበል። ምን ሰርቻለሁ ምን አቆይቻለሁ እንበል። ጦርነትን ነው የምታቆዩት፣ እልቂትን ነው የምታቆዩት፣ ስደትን ነው የምታቆዩት፣ ቁማር ቤትን ነው የምታቆዩት፣ መጠጥ ቤትን ነው የምታቆዩት። ምንድነው ያቆያችሁት ለትውልዱ? ምንድነው የሰራችሁለት ለትውልዱ? ተስፋ ቢስን ነው፣ ስደተኛን ነው፣ የውጭ ያለ ወደ ሀገሩ እንዳይመጣ ነው። ምንድነው የጠቀማችሁት? መቼ ነው የሀገሬ ባለስልጣን ስልጣን በቃኝ የሚለው? መቼ ነው? እልቂት እየሆነ ጦርነት እየሆነ ሰላም እንዲባል ነው የሚፈለገው፣ ውዳሴ ነው የሚፈለገው። ስለዚህ የምክክር ኮሚሽኑ ሰላም የሚመጣበትን መንገድ ዋጋ መክፈል አለበት። ከቤተ እምነቶች ጋር በመሆን ጦርነት እንዲበቃ፣ የጥይት ድምፅ መስማት እንዲበቃ፣ ሕፃናት እንደ ቅጠል የሚረግፉት እንዲበቃ፣ እናት አባቶቻችን ጧሪ ቀባሪ ያጡት በቃችሁ እንዲባሉ ያስፈልጋል። አረ እስከ መቼ ጦርነት? ከ60 ዓመት በላይ ጦርነት። ከአባቶቻችን ጊዜ ጦርነት፣ በእኛ ጊዜ ጦርነት። ለልጆቻችን ጦርነትን እናውርስ። ሰው ሀገር አልምቶ ያወርሳል። ሰው እውቀትን ያወርሳል። ሰው ባህልን ያወርሳል። ሰው ታሪክን ያወርሳል። ሰው ማንነትን ያወርሳል። እኛ ለልጆቻችን ጦርነትን፣ ያውም እርስ በርስ መገዳደል፣ እኛው እርስ በርስ እየተገዳደልን፣ እርስ በርስ እየተፈነቃቀልን፣ እርስ በርስ እየተሳደድን እንደ ጀብዱ ሰበር ዜና ብለን እያወራን በሁለት ጎራ ተከፍለን አንዱ ያንዱ ደጋፊ አንዱ ደጋፊ በቤንዚን ላይ በእሳት ላይ ቤንዚን እያርከፈከፈናለን። ስለዚህ ያ ደግ ህዝብ የትግራይ ህዝብ፣ ያ እንግዳ ተቀባይ የትግራይ ህዝብ፣ እግር አጥቦ የሚቀበለው የትግራይ ህዝብ ዛሬ በብዙ ነገር እንደተጨነቀ አውቃለሁ። ብዙዎች ወደ አዲስ አበባ መጥተዋል፣ ተቸግረዋል፣ ተጨንቀዋል። አውሮፕላን ቦታ የለም፣ መኪና ቦታ የለም። በየት በኩል ትግራይን ለቀን እንውጣ ብለዋል። ለምን? ወያኔ በሚያደርገው ነገር። ወያኔ ይህን ያደርጋል ስል መንግስት ትክክል ነው ማለት አይደለም። የመንግስትንም አሰራር አልደግፍምም አልቀበልምም። የትኛውን ፓርቲ አልደግፍም። የትኛውንም ዘረኛ ፓርቲ እቃወማለሁ እንጂ አልደግፍም። እኔ በዘር የሚቋቋም ፓርቲን አልደግፍም፣ መቼም አልደግፍም። ዘረኝነትን ስለምንቀው፣ ስለምጸየፈው፣ ስለምጠላው እኛ ኢትዮጵያውያን ነን። ትግራይ የሚፈሰው ደም የኔ ደም ነው። ኦሮሚያ የሚፈሰው ደም የኔ ደም ነው። አማራ የሚፈሰው ደም የኔ ደም ነው። ደቡብ የሚፈሰው ደም የኔ ደም ነው። የኢትዮጵያውያን ደም ነው። የሚሞተው ህዝብ ወገኔ ነው። የሚገለው ህዝብ ወገኔ ነው። ያማል።
ይበቃናል። ያለፈው ጦርነት ይበቃናል። እስቲ 2019ን ሰላምን እናሻገር፣ ህብረትን፣ ፍቅርን፣ አንድነትን፣ ሰንደቅ ዓላማ ክብርን እናሻገር። የሚቀጥለውም ዓመት ጦርነትን እናሻገር። አዲሱን ዓመት በጦርነት እንቀበል፣ በእልቂት እንቀበል፣ በመከራ እንቀበል። ምን አለ ታሪክ የሚመዘግበው፣ ታሪክ የሚከትበው፣ ታሪክ የሚሰንደው፣ እግዚአብሔር የሚወደው፣ ትውልዱን የሚጠብቀው ስልጣን በቃኝ እንደ ማንዴላ አራያ የሚሆን ባለስልጣን ማን ይሆን? ግብረ ሰዶም በቃ የሚል ባለስልጣን ማን ይሆን? ባህል ይከበር፣ ማንነት ይከበር፣ ጦርነት ይብቃ የሚል ባለስልጣን ማን ይሆን? ይሄ ይናፍቃል። ይናፍቀናል። ሀገራዊ የምክክር ኮሚሽን ሊያናግር የሚገባቸው ፖለቲከኞችን አናግሮ ይሆን? ጦርን ያነገቡትን አናግሮ ይሆን? ኤሊቶችን አናግሮ ይሆን? ወይንስ የመንግስት አፍ የሆኑትን መንግስት የሚላቸውን እሺ የሚሉትን ይሆን የሰበሰበው? ብዙ ወጪ ወጥቶበት ከውጭ የሚመጡ ትኬት ተቆርጦላቸው ሆቴል ተይዞላቸው የአንድ ወገን ሐሳብ የሚንጸባረቅ ነው ወይንስ ለሀገሪቷ ትክክለኛ መፍትሄ ያመጣል ብላችሁ ታስባላችሁ? ያ ከሆነ የመጀመሪያው መፍትሄ ጦርነት ማስቆም ነው። ዋጋ ተከፍሎ ጦርነት ማስቆም ነው። የጭንቅላት ውድድር እንጂ የመሳሪያ ውድድር እንዲኖር አለመፍቀድ ነው። አቅም ያስፈልጋል፣ የሚያስደነግጥ አቅም። አለበለዚያ ታሪካችሁን ነው የምታበላሹት። መጥፎ ታሪክ ነው የምታስመዘግቡት። በመጨረሻ እድሜያችሁ ላይ ስማችሁ ተበላሽቶ ስማችሁ ጠልሽቶ ነው የምትሄዱት። ምክንያቱም ምን ጊዜም ሐሰት ሐሰት ነው። ታሪክ ደግሞ እውነትንም ሐሰትንም ይመዘግባል። እንኳን አሁን ሁሉ ነገር በእጃችን ቴክኖሎጂው በበዛበት አይደለም፣ የቀደመው እንኳን ንግግሮች ሳይቀር ተመዝግበው ነው ያሉት። የቀደሙት አባቶቻችን የተናገሩት ያደረጉት ተመዝግበው ነው ያሉት። እያንዳንዷ ቃላት ጥንቃቄ ያስፈልጋታል። ለዚህ በተለይ የሰላሙ ጉዳይ የሚያሳዝን ዛሬ ጽዋ ማህበር ትግራይ ላይ ለመሄድ እየተቸገሩ ነው ያሉት። ቤተክርስቲያን ለመሳለም እየተቸገሩ ያሉ አሉ። ሰንበት ትምህርት ቤት ለመሰባሰብ የተቸገሩ አሉ። እንታፈሳለን ብለው እናቶች መኪና በድንጋይ እየመቱ እያለቀሱ እየተንፈራፈሩ ልጆቻቸው ከጉያቸው ሲወሰዱ ስብሐተ እግዚአብሔር ለማድረስ ለመዘመር ወደ ቤተክርስቲያን የሄዱትን ልጆች ነገ የቤተክርስቲያን ተስፋ የሆኑትን የአብነት ተማሪዎችን ከገዳም ሳይቀር ማፈስ ምን ማለት ነው? ግድ የላችሁም። የትግራይ ህዝብ የወያኔ ክፋትና የአባ ሰረቀ ክፋታቸው፣ ኑፋቂያቸው፣ ሀገር ጠልነታቸው፣ ከፋፋይነታቸው ወደፊት ይገባችኋል። ዛሬ አልመሰላችሁም፣ ወደፊት ግን ታዩታላችሁ። የኢትዮጵያ ጠላት የሆኑ የአንድነት ጠላት የሆኑ የልማት ጠላት የሆኑ የኦርቶዶክስ ጠላት የሆኑ ናቸው። በየትኛውም ቦታ ላይ ዛሬ ጦርነት የስልጣን ማራዘሚያ ያደረጋችሁ እግዚአብሔር ያሳፍራችኋል። በጦርነት የሚገኝ በረከት የለም። በጦርነት የሚገኝ ሰላም የለም። በጦርነት የሚገኝ እድገት የለም። ቁልቁለት መውረድ ነው። አዘቅቶ መግባት ነው። መንገላታት፣ መከራ ማየት ነው። የጦርነት ውጤቱ ክፋት ነው። ጦርነት አካሄዶ ህዝብ ካለቀ፣ ንብረት ከወደመ፣ ህፃናቶች ከረገፉ፣ አዛውንቶች ጧሪ ቀባሪ ካጡ፣ ወጣቶች አካለ ስንኩል ቆራጦች ከሆኑ በኋላ ድርድር ይባላል። ሁሉ ነገር ካለቀ ከወደመ በኋላ ድርድር። ምክንያቱም የባለስልጣን ልጅ አይዋጋ፣ ምክንያቱም የሀብታም ልጅ አይዋጋ፣ ምክንያቱም የታዋቂ ልጅ አይዋጋ። እስቲ የትኛው ሚኒስትር ነው ልጁን ወታደር ጦር ሜዳ የሚልክ? እስቲ ይላክ። እሱ የሚልከው አሜሪካ፣ እሱ የሚልከው አውሮፓ፣ እሱ የሚልከው ዱባይ ለመዝናናት የሚወጣው ብር። እስቲ የትኛው ባለስልጣን ነው ልጁን ውትድርና አርአያ አድርጎ የሚልክ? የለም። እስቲ የትኛው ባለ ሀብት ነው የሚልክ? የለም። የድሃው ልጅ ነው እንደ ቅጠል የሚረግፈው። በጦርነቱ የሚያልቀው የድሃ ልጅ ነው።
የሚፈናቀለው የደሃ ልጅ ነው። የሚንገላታው የደሃ ልጅ ነው። ቆጥራችሁ አልሰጣችሁኝም ነው። ስለዚህ እባካችሁን ወደ ቀልባችን እንመለስ። ጦርነት ይብቃን። ጦርነት ሰለቸን። አይደለም ጦርነት፣ ምግብ እንኳን ተመሳሳይ ሲሆን ይሰለቻል። አረብ ሰለቸን፣ እልቂት ሰለቸን፣ ደም መፍሰስ ሰለቸን፣ መፈናቀል ሰለቸን፣ ሕፃናት ማለቃቸው እንባቸው ሰለቸን፣ አስከሬን ሰለቸን። ይበቃናል ያለፈው። እስቲ በሰላምም ወደ አንድነት የምንመጣበት ሀገሪቷ ሰላም የምትሆንበት እናደርግ። እባካችሁ ዮናሶችን እንፈልጋለን። እባካችሁ የምትነዋወፀው መርከብ እንድትቆም እንፈልጋለን። ሰቆቃ ይብቃን፣ እንግልት ይብቃን፣ የኑሮ ውድነት ይብቃን። ዘዴ የፈለግን ገንዘብ የምናጋብስበትን ነገር እንፈጥራለን። በዘመናችን ካልቀየርን የማንረካ የለን። ብር እንቀይራለን፣ ፓስፖርት እንቀይራለን። በቃ ሁሉን ነገር ካልቀየርን በእኛ ጊዜ አይሆንም። ገንዘብ ጥቅም ለማግኘት ኮንዶሚኒየም ቀለም ይቀባ አዋጅ ይመጣል። ለሆነ ነገር ሲመጣ ፌስታል ይጥፋ፣ ታርጋ ይቀየር። አንድ ሰውን ለመጥቀም የሚደረግ አካሄድ ነው። ባለነው በሰራን፣ ባለነው በተጠቀምን። ልክ እንደዚህ ስንናገር ልማት አደናቃፊ። የትኛው ልማት? ወገን አይደል እንደ ተፈናቅሎ በችግር ላይ ያለው? በረሃብ ላይ አይደል እንደ ያለ ነው? አክራሪ፣ አሸባሪ፣ ሁከትና ብጥብጥ ታቤላ ይሰጣል። ሐሳብ ሙግት፣ የጭንቅላት ውድድር አይደለም የሚካሄደው። ሐሳቡ ትክክል ነው፣ ትክክል አይደለም፣ ሐሳብን በሐሳብ መሞገት ሳይሆን ሐሳብ ከሐሳቤ ጋር ተቃራኒ ስለሆነ አስራሃለሁ፣ እገልሃለሁ፣ አጠፋሃለሁ፣ አሳድድሃለሁ። ይሄ ሽንፈት ነው። መሞገት ነው የሚያስፈልገው። እና እየሆነ ያለው በጣም ያሳዝናል። በጣም በመጨረሻው ዘመን አስጨናቂ ቀን እንደሚመጣ ይሄን ወቅ እንዳለ ቅዱስ ጳውሎስ ለጢሞቴዎስ የምናየው ነገር ፌስቡክ ብናይ፣ ዩቲዩብ ብናይ፣ ቲክቶክ ብናይ፣ የምናየው ቴሌቪዥን ብናይ፣ የውጭ ዜና ሀገር ውስጥ ደስ የማይሉ ነገሮች ናቸው የምናየው። ለጆሮ ጭው የሚያደርጉ ነገሮችን ነው እየሰማን ያለ ነው። ለህሊና የሚከብዱ ነገሮችን ነው። ስለዚህ ኢትዮጵያ ሰላሟን እናስቀድም። ከመጀመሪያ ሁሉ መጀመሪያ ኢትዮጵያ ሰላምቱን፣ ከዛ በኋላ ሌሎቹ ላይ መወያየት ይቻላል። ሌሎቹ ላይ ማንሳት ይቻላል። እንግዲህ እወቅ ያለው በ40 ቀኑ ያውቃል፣ አትወቅ ያለው በ40 ዓመቱ ማያውቅ ነውና ብናውቅበት መልካም ነው። ብልህ ሰው ከሞኝ ስተት ይማራል፣ ሞኝ ሰው ከራሱ ስተት ይማራል ይባላል። እኛ ግን ጅል እየሆን ነው። ብልህ ሆነን ከሰው ስተት አልተማርንም፣ ሞኝ ሆነንም ከራሳችን ስተት አልተማርንም። ከሌሎች ሀገራት ውድመት፣ ከሌሎች ሀገራት ስደት መማር ሲገባን ከነሱ አልተማርንም። ከራሳችንም ለዘመናት ጦርነት፣ ለዘመናት እንግልት፣ ለዘመናት ስቃይ አልተማርንም። ጮማ የሚቆርጡ፣ ጠጅ የሚጨልጡ፣ ውስኪ የሚራጩትን እየተመለከትን፣ ዘፋይና ሴት ዳሌ ላይ ብር የሚረጩትን እየተመለከትን፣ ሃይላንድ የያዙትን እያየን ውሃ የሌላቸውን እየረሳን፣ ሻይ በዳቦ መብላት ያቃታቸውን ወገኖቻችንን እየዘነጋን፣ መብራት በተራ የሆነበት ሀገር ላይ ሆነን ሳለን የሚያነባ ሕዝብ እንዳለን ዘንግተን እኛ አስረሽ ምቸው አብዝተናል። ስለዚህ ጥንቃቄ ሊደረግበት ይገባል። እያንዳንዱ ነገር የመንግስትን ልብ የሚያሳርፍ ሳይሆን የህዝቡን ልብ የሚያሳርፍ ውሳኔዎች ሊተላለፉ ይገባል። የህዝብን ስሜት የሚጠብቅ ውሳኔ፣ ህዝቡ ምንድነው የሚፈልገው የሚለውን ልናውቅ ይገባል። አንዳንዶች እንደፈለጋችሁ እንደ ቦይ ውሃ እንድንፈስላቸው ይፈልጋሉ። ያ አይደለም። እኛ በቀቀን አይደለንም። እውነቱን እውነት፣ ሐሰቱን ሐሰት ነው የምንለው ለየትኛው እድሜያችን።
ትክክል ያልሆነ ትክክል አይደለም። ስለዚህ በጣም በጥንቃቄ የሀገራችን ጉዳይ ሊታይ ይገባልና በየትኛውም አካባቢ ያለው ጦርነት መቆም አለበት። ሰላም ለሀገራችን መምጣት አለበት። እርቅ መምጣት አለበት። የእርቅ ቀን ታውጆ መሳሪያ አቁሞ ሁሉም ወደ እግዚአብሔር የሚጸልይበት ከዚህ በፊት ለፈረሱት ስራዎች ሁሉ፣ ለጠፉት ጥፋቶች ሁሉ፣ ለሞቱ ሰዎች ሁሉ ይቅርታ የምንጠይቅበት ከንጉሥ ኃይለ ሥላሴ ጀምሮ ከፓትርያርኩ ጀምሮ ነጭ ሽብር ቀይ ሽብር እየተባባል እርስ በርስ የተገዳደልንበት ጊዜ ጀምሮ ያሉት ያለቁትን ሁሉ በእኛ ምክንያት ሞት የመጣበትን በእኛ ምክንያት ውድመት የመጣበትን በአባቶቻችን ምክንያት ጥፋት የመጣበትን ሁሉ ጌታ እግዚአብሔር ይቅር እንዲለን የይቅርታ ቀን ነው ሊታወጅ የሚገባው። እንግዲህ ሰላም የሚሆንበትን ነገር ንስሐ ገብተን ወደ እግዚአብሔር ጸልየን ኃጢአታችንን ተናዘን ኢትዮጵያን ሰላም እንዲያደርጋት መከራው እንዲያበቃ ስደቱ ችግሩ መፈነቃቀሉ እንዲያበቃ ስለ ቅዱሳን ብሎ ስለ ድንግል ማርያም ብሎ እንዲታረቀን ወደ እግዚአብሔር ልንመለስ ያስፈልጋል። ወደ እግዚአብሔር እንመለስ። እሱ ሰብሮናልና እሱ ይጠግነናል። እርሱ መጥቶናልና እርሱ ይፈውሰናል ይላል ሆሴዕ 6 ቁጥር 1 ላይ። እዚህ ወደ እግዚአብሔር ልንመለስ ያስፈልጋል። ለኢትዮጵያ መልሷ ድሮን አይደለም። ለኢትዮጵያ መልሷ ታንክ አይደለም። ለኢትዮጵያ መልሷ ጠመንጃ አይደለም። ለኢትዮጵያ መልሷ እርግብ መልቀቅ አይደለም። ለኢትዮጵያ መልሷ ሰላማዊ ሰልፍ አይደለም። ለኢትዮጵያ መልሷ መልካም ቃላትን መናገር አይደለም። ለኢትዮጵያ መልሷ፣ ለኢትዮጵያ መፍትሄዋ፣ ለኢትዮጵያ ዘላቂ ውጤት ማምጣት እግዚአብሔር ጣልቃ ሲገባ ብቻ ነው። እሱ እግዚአብሔር ጣልቃ ካልገባ በስተቀር አሁን ያለው ነገር እጅግ የሚያስፈራ እጅግም የሚያሳፍር ነው። የኢትዮጵያ መፍትሄ እግዚአብሔር ነው። እኔም ማምነው በአምላኬ ነው። መፍትሄዋ በማይክሮ ሰከንድ ውስጥ መልስ መስጠት የሚችል ተአምራትን መስራት የሚችል ደካሞችን የሚያበረታ ትዕቢተኞችን የሚያዋርደው ኤልሻዳይ አማኑኤል መድኃኔዓለም እርሱ ብቻ ነው። የኢትዮጵያ መፍትሄዋ እግዚአብሔር ነው። ለእኔ የኢትዮጵያ መፍትሄዋ ሀገራዊ ምክክር ኮሚሽን አይደለም። ለእኔ የኢትዮጵያ መፍትሄዋ የተያዘው መሳሪያ እልህኝነት ስልጣን አይደለም። ለእኔ የኢትዮጵያ መልሷ የኢትዮጵያ መፍትሄዋ እግዚአብሔር ነው። እኛ ወደ እግዚአብሔር እንመለስ። መፍትሄ ወዳለ ወደ እግዚአብሔር እንመለስ። ለኢትዮጵያ መፍትሄ አሜሪካን አይደለም፣ ሀያላን አይደለም፣ አውሮፓውያን አይደሉም፣ አረብ ሀገራት አይደሉም። ለኢትዮጵያ መፍትሄዋ እሱ ፈጣሪዋ እግዚአብሔር ነው። ሰላሟን እንዲሰጣት፣ ሰላሟን እንዲመልስላት፣ ወደ ቀደመ ክብሯ እንድትመለስ እኛ ወደ እግዚአብሔር እንመለስ። እኛ እንጸጸት፣ እኛ እናልቅስ። በኔ በደል ነው፣ በኔ ኃጢአት ነው፣ በኔ ክፋት ነው፣ በኔ ስራ ነው ብለን እያንዳንዳችን ወደ እግዚአብሔር ስንመለስ እግዚአብሔር ይቅር ይለናል፣ እግዚአብሔር ይታረቀናል፣ እግዚአብሔር ይምረናል። ይሄ ነው መፍትሄዋ። እግዚአብሔርን እጠብቃለሁ። አዎ በአምባው ጋር ሆኜ እጠብቃለሁ። የሚቀድመው የለም። እግዚአብሔርን እጠብቃለሁ። እግዚአብሔር ሰው ስራ ሲያቆም እሱ ስራ መስራት ይችልበታልና አምላኬን እጠብቃለሁ። የቀራንዮ በግ ኢየሱስ ክርስቶስን ስለ ኢትዮጵያ እጠብቃለሁ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ 5ቱ ቅንዋተ መስቀል የተቸነከረውን 6666 ጊዜ የተገረፈውን እሱ ጨልሞበት ለእኛ ብርሃን የሆነ እሱ ተጠምቶ እኛን ያረካ፣ እሱ ታርዞ እኛን ያለበሰ፣ እሱ ዝቅ ብሎ እኛን ከፍ ያረገ፣ እሱ ወደ መቃብር ሄዶ እኛን ከመቃብር ያወጣውን ኢየሱስ ክርስቶስን አዎ አምላኬን ጠብቃለሁ። የኢትዮጵያ መፍትሄዋ የኢትዮጵያ መልሷ እሱ ስለሆነ ስደት የሚያቆመው፣ መከራ የሚያቆመው፣ ኑሮ ውድነትን የሚያቀለው፣ ችግርን የሚያርቀው፣ ፍቅርን የሚያመጣው፣ ሰላምን የሚያመጣው፣ አንድነትን የሚያመጣው፣ መተባበርን የሚያመጣው እርሱ እግዚአብሔር ነው። እሱ እግዚአብሔርን ጠብቃለሁ። ለእኔ መፍትሄ እግዚአብሔር ብቻ ነው። ከፖለቲከኞች መፍትሄ አልጠብቅም። ከባለ ነፍጦች መፍትሄ አልጠብቅም። መፍትሄ እግዚአብሔር ነው። እግዚአብሔር ደግሞ ስለ ድንግል ማርያም ብሎ ኢትዮጵያን አይተዋትም። በእግዚአብሔርና በኢትዮጵያዊነቴ መቼም ይሁን መቼ ተስፋ አልቆርጥም። እግዚአብሔር ቀን አለው፣ ታሪክን ይቀይራል። አዎ ቀን አለው፣ ቀና ያደርገናል። ቀን አለው። አጎንብሰን እንዳለቀስን አንቀርም። እግዚአብሔር ለሁሉም ጊዜ አለው። የዛሬውን እዚህ ላይ ያበቃው። እንግዲህ ይህን መርሃ ግብር ከማጠናቀቃችን በፊት ብዙዎች ወደዚህ ሚዲያ መጥተው ለመስራት ይፈራሉ።
ጠንካራ ጋዜጠኞችን ማግኘት አልቻልንም። አሁንም ደረጀ ዘወይንዬ ሚዲያ መታችሁ በጋራ ሆነን ብናገለግል በራችን ክፍት ነው። አንድ ሰው ብቻውን መልካም ስላልሆነ ከአንድ ብርቱ ሁለት መድኃኒቱ ይባላልና ወደ ተቋም እንዲቀየርም የፈለግንበት ምክንያት ችግር ቢመጣብን ብንታሰር፣ ብንሰደድ፣ ብንታመም፣ ብንሞት ስራው እንዳይቋረጥ ስለ ሀገርም ስለ ቤተክርስቲያንም እንድንጮህ ስለሆነ ይህንን ድምፅ የምትሰሙ ኢትዮጵያውያን የሆናችሁ የኦርቶዶክስ እምነት ተከታዮች አብረን በጋራ እንድንሰራ አደራ እንላለን። ሌሎቻችሁም ደግሞ ይሄ ሚዲያ እንዲያድግ ሌሎቹ እንዳደረጉት ጋን በጠጠር ይደገፋልና እኔም የበኩሌን አስተዋጽኦ ላደርግ እንድትሉ ልክ እንደ በጎ ሰው ደውለው እኔስ ምን ይጠበቃል ከኔ እንዳሉ፣ እኔስ ምን ልደግፍ እንዳሉ እናንተም ከኔ ምን ይጠበቃል በማለት ሚዲያውን እንድታበረቱ። እኛ ተርበን አይደለም እንጠይቃችሁ፣ ተቸግረን አይደለም፣ ታርዘን አይደለም። እግዚአብሔር ይመስገን ከበቂ በላይ ለራሳችን የሚሆን ኑሮ አለን። እግዚአብሔር ይመስገን በልተን እናድራለን። ከራሳችን አልፈን ለሌሎቹ መደጎም እንችላለን። ምንም የጎደለብን ነገር የለም። እምንጮው ስለ ሀገር ነው። የሚዲያውም ጥቅም ለኪሳችን ይሙላ አይደለም ያልነው፣ ሰብአዊነት ስራ እንስራ ነው ያልነው። ጥቅም ብንፈልግ ኖሮ መጽሐፍ ሸጠን 4.5 ሚሊዮን ብር ለቤተክርስቲያን ማሰሪያ ባልሰጠን። ገንዘብ የሚያጓጓም ቢሆን ኖሮ ሚሊዮን ብር አንሰጥም ነበር። በዚህ ዘመን ጳጳስና አገልጋይ ገንዘብ በቃኝ በማይልበት ዘመን ባላደረግን ነበር። ለውዳሴ ከንቱ አይደለም የምንናገረው። ገንዘብ አይደለም የሚያጓጓን የሀገራችን ሰላም ነው የሚያጓጓን። ስለዚህ በምትችሉት አቅም በሙያችሁም ማቴሪያሉንም በማሟላት በገንዘባችሁም በሐሳባችሁም በማገዝ ይህ ተቋም እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ አደራ እንላለን። የጎደላችሁ ምንድነው ብላችሁ ደውሉ። የጎደሉትን አሟሉ። እኛ እየጮህንላችሁ ነው። እኛ እየታሰርንላችሁ ነው። እኛ ብዙ መከራዎችን እየተቀበልን ነው። እናንተ በምትችሉት ማገዝ እንዴት ይከብዳችኋል? ስለዚህ በርካታ ሚዲያ ለቤተክርስቲያን ያስፈልጋል። በጎ የሚሰሩትን ሁሉ ልትደግፏቸው፣ ልታበረቷቸው ግድ ይላል። ገንዘባችን ለጭፈራ፣ ገንዘባችን ለተለያየ ነገር ይውላል። አለመታደል ነው። ለዚህ ነው አባቶች ሲናገሩ የታደለ ቆዳ ለከበሮ ይውላል፣ ያልታደለ ቆዳ ግን ለጅብ ይውላል ይላሉ። የታደለ ቆዳ ስብሐተ እግዚአብሔር ይደርስበታል፣ ያልታደለ ቆዳ ጫማ ሆኖ ይረገጣል ወይንም በጅብ ይበላል። አቶ ከሌ በሕክምና ሲረዱ ቆይተው ሞቱ። ገንዘባችን መድኃኒት ሊገዛ ይችላል፣ ፈውስ ግን ከእግዚአብሔር ነው። ገንዘባችን አልጋ ሊገዛ ይችላል፣ እንቅልፍ ግን ከእግዚአብሔር ነው። ያማረ ቤት ውስጥ ሆነን የምንቃዥ ብዙ አለን። ቤታችን የኩላሊት ህመምተኛ፣ የስኳር የተለያየ ሆነን መድኃኒት ፋብሪካ የመሰልን ብዙ አለን። ነግደን እንከስራለን፣ አበድረን እንካዳለን። እርካታ የሌለን፣ እንበላለን አንጠግብም፣ እንለብሳለን አንረካም። በጭንቀት ውስጥ የምንሆን ብዙዎች አለን። ዘመናዊ መኪና የያዘን፣ መልካም ቤት የያዘን ግን ሰላም የሌለን ብዙዎች አለን። ለመልካም ነገር እጃችንን ያላነሳን፣ አብያተ ክርስቲያናት ሲቸገሩ፣ ገዳማት ሲቸገሩ እጃችንን መፍታት ያልቻለን፣ ለክፉ ነገር ሲሆን ግን እጃችንን የምናበረታ፣ ለስካር፣ ለቁማር፣ ለኳስ ሲሆን ስፖንሰር የምንሆን፣ ለበጎ ነገር ሲሆን ግን እጃችን የማይሆንልን ሰዎች አለን። ይሄ ክፉ መንፈስ ነው። ለማንም ብለን አይደለም የምንሰራው፣ ለራሳችን ነው። በጎ መስራት ለራስ፣ ክፉ መስራትም በራስ ነው። ዛሬ የምናደርገው በጎ ነገር ለነገ ስንቃችን ነው። መልካም ነገር የነገ ስንቅ ነው። ዛሬ የምንሰራው ክፉ ስራ ነገ ደግሞ ለኛው ነው የሚቆየን። ሁልጊዜ የምናገረው ምሳሌ ተናግሬ ልጠቅል ነው። አባትና ልጅ በአማራ ሸክላ ሳህን ይበላሉ፣ አያትየው በእንጨት ገበቴ። ትውልዱ ጠያቂ ነውና አባዬ እኔ እናንተ በአማራ ሸክላ ሳህን እንበላለን፣ አባባ አያቴ ግን በእንጨት ገበቴ ለምንድን ነው አለ። አባትየውም እሱ ሸምግሏል ተንቀጥቅጦ ይሰብራል ብዬ ነው አለ። ልጅየውም ቀበል አድርጎ እንግዲያውስ ይህንን የእንጨት ገበቴ በጥንቃቄ አስቀምጠው ነገ አንተም ትበላበታለህና አለ ይባላል። ሰው የዘራውን ነው የሚያጭደው። በጎ ስናደርግ በጎ ነገር እናደርጋለን። እንክርዳድ ሰርቶ ስንዴ መጠበቅ የለም። ደም አፍሶ መልካም ነገር አይገኝም። ሰው አፈናቅሎ መልካም ነገር አይገኝም። በጎ ስራ ሰርቶ ነው መልካም ነገር የሚገኘው። ስራቸው ይከተላቸዋል አለ እንጂ ወንጌሉ ዘራቸው፣ ስልጣናቸው፣ ሀብታቸው፣ እውቀታቸው፣ ዝናቸው አላለም። የሚከተለን ስራችን ነው። ስለዚህ ሃይማኖታችንን እንጠብቅ። ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ መልካም ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ አለ። ሃይማኖት ከሀገር በላይ ነው። ሃይማኖት ከሀገር በላይ ነው። ለሃይማኖት ትልቅ ክብር ልንሰጥ ይገባል። ሃይማኖታዊ የሆኑ ነገሮች ላይ ትኩረት ልንሰጥ ይገባል። አበቃው።
እግዚአብሔር ቢፈቅድ በሚቀጥለው በሌላ ርዕስ እንገናኛለን። እስከዛው ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሆን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት